ለዘመናት ጠላቴ ሲባባሉ የኖሩት እስራኤልና የተባበሩት አረብ ኤምሬት ዛሬ በአንድ ጉድጓድ ውስጥ ተገኝተዋል። ይህ በታሪክ አጋጣሚ የመጣ ሳይሆን የኢራንና የእስራኤል ጦርነት የወለደው አዲስ የመካከለኛው ምስራቅ ዳግም ልደት ነው። አቡዳቢ ላይ የኢራን ሚሳይሎች በወረዱ ጊዜ የአረብ ሊግ አባል ሀገራት ዝምታን ሲመርጡ፣ የእስራኤል አይረን ዶም ግን በአቡዳቢ ሰማይ ላይ የጥበቃ አጥር ሆኖ ቆሟል። ይህ የታሪክ ሽሚያ ነው ወይስ ክህደት? ለብዙ አስርተ ዓመታት የማይታሰብ ነበር። በመካከለኛው ምስራቅ ሰማይ ስር ጠላትና ወዳጅ የሚሉት ቃላት ትርጉማቸው ተቀይሯል። ትላንት በካርታ ላይ የማይተዋወቁት እስራኤልና የተባበሩት አረብ ኤምሬትስ ዛሬ በአንድ ጠረጴዛ ላይ ቁጭ ብለው ቡና እየጠጡ ነው። በዚህ ዘገባችን የተባበሩት አረብ ኤምሬትስ ከኦፔክ የወጣችበትን ምስጢር፣ ከሳውዲ አረቢያ ጋር የገባችበትን የሻከረ ግንኙነትና የደም ትስስር፣ ስለፈጠረችው አዲሱ የእስራኤልና የኤምሬትስ ወታደራዊ ህብረት በጥልቀት እንመረምራለን። ታሪኩ የሚጀምረው በቁጣ ነው። እንደ አውሮፓውያን አቆጣጠር በ1948 እስራኤል ስትመሰረት አረብ ኤምሬትስ እንደ ሀገር ባትቆምም የአካባቢው አረቦች እስራኤልን የሚያዩት እንደ ወራሪ ነበር። ሶስቱ አይኖች፣ ኖ ፒስ ኖ ሪኮግኒሽን ኖ ኔጎሲዬሽን የሚለው የካርቱም አዋጅ የመካከለኛው ምስራቅ ብቸኛ ህግ ነበር። ለአረብ ኤምሬትስ እስራኤል ማለት ጠላት ነበረች። ፓስፖርታቸው ላይ ለእስራኤል አያገለግልም የሚል ማህተም ነበረው። ግን ፖለቲካ እንደ ቼዝ ጨዋታ ነው። ከፊት ለፊት ቁጣ ቢኖርም ከጀርባ ግን ሌላ ድምፅ መሰማት ጀመረ። ያልተጠበቀው ነገር ተከሰተ። ሁለቱ ሀገራት አንድ የሚያስፈራ የጋራ ጠላት አገኙ፣ ኢራን። የጠላት ወዳጅ ነው እንደሚባለው እስራኤልና አረብ ኤምሬትስ በድብቅ መረጃ መለዋወጥ ጀመሩ። የእስራኤል ቴክኖሎጂ ኩባንያዎች በዱባይ ሰማይ ስር ስራ ጀመሩ። የደህንነት ባለስልጣናት በለንደንና በዋሽንግተን ሆቴሎች በድብቅ ተገናኙ። አረብ ኤምሬትስ በ2010 የሐማስ መሪ በዱባይ መገደሉን ተከትሎ እስራኤልን ብትከስም ግንኙነቱ ግን አልተቋረጠም ነበር። ይህ ምስጢራዊ የፍቅር ታሪክ ይፋ ለመውጣት አንድ ትልቅ ሰበብ ብቻ ይፈልግ ነበር። መስከረም 2020 ዓለም በኮቪድ-19 ተጨንቃ ባለችበት ወቅት ከዋሽንግተን አንድ ትልቅ ዜና ተሰማ። የአብርሃም ስምምነት። የተባበሩት አረብ ኤምሬት ከግብፅና ከዮርዳኖስ በመቀጠል ከእስራኤል ጋር ሰላም የፈጠረች ሶስተኛዋ የአረብ ሀገር ሆነች። ይህ ስምምነት የፍልስጤምን ጉዳይ ወደ ጎን ገፍቶ ኢኮኖሚና ደህንነት ይቀድማል የሚል አዲስ ምዕራፍ ከፈተ። ዛሬ ነገሩ ተቀይሯል። በዱባይ ጎዳናዎች ላይ የዕብራይስጥ ቋንቋ መስማት የተለመደ ሆኗል። ቢሊዮን ዶላሮች። በሁለቱ ሀገራት መካከል ያለው የንግድ ልውውጥ በቢሊዮኖች የሚቆጠር ዶላር ደርሷል። ቱሪዝም። በሺዎች የሚቆጠሩ እስራኤላውያን ወደ ቡርጃ ካሊፋ ይጎርፋሉ። ቴክኖሎጂ። በሳይበር ደህንነትና በግብርናው ዘርፍ ጥምረታቸው ጠንክሯል። ግን ጥያቄው እዚህ ጋር ነው። ይህ ሰላም የልብ ነው ወይስ የጥቅም? በጋዛ እየተካሄደ ያለው ጦርነት ይህንን ግንኙነት ይበጥሰው ይሆን ወይስ የመካከለኛው ምስራቅ አዲስ ካርታ ተስሏል? ታሪክ የራሱ መንገድ አለው። ትላንት በጠመንጃ ይፈላለጉ የነበሩት ዛሬ በቴክኖሎጂ ተሳስረዋል። የእስራኤልና የተባበሩት አረብ ኤምሬትስ ግንኙነት ለመካከለኛው ምስራቅ የብልጽግና በር ነው ወይስ ለፍልስጤማውያን የጀርባ ጩቤ? እንደ አውሮፓውያን አቆጣጠር በ2020 የአብርሃም ስምምነት ሲፈረም ብዙዎች እንደ ቀልድ አይተውት ነበር። ነገር ግን ዛሬ ያ ስምምነት በወረቀት ላይ ካለ ፊርማ አልፎ በጦር ሜዳ ላይ ወደሚፈስ ደም ተቀይሯል። የኤምሬትሱ ከፍተኛ ባለስልጣን አንዋር ጋርጋሽ የተናገሩት ንግግር የአረብን ዓለም አንቀጥቅጧል። የባህረ ሰላጤው ሀገራት አቋም በታሪክ ታይቶ የማይታወቅ ደካማ ነበር ሲሉ ወንድሞቻቸውን ወርፈዋል። ይህ ቃል ብቻ አይደለም። ይህ ለዘመናት የቆየው የአረብ ወንድማማችነት ግድግዳ መፍረሱን የሚያበስር የለቅሶ ድምፅ ነው። ታሪክን ወደ ኋላ መለስ ብለን ስንመለከት አረቦች ለእስራኤል ያላቸው ጥላቻ የጋራ መታወቂያቸው ነበር። ዛሬ ግን የጋራ ጠላታቸው ኢራን ሆናለች። የጠላት ወዳጅ ነው የሚለው ጥንታዊ የጦርነት መመሪያ ዛሬም በበረሃው መካከል እየተተገበረ ነው። አሁን ወደ ዋናው ጉዳይ እንግባ። ቤንያሚን ኔታንያሁ ለአንድ የአረብ ሀገር ከፍተኛ ወታደራዊ ቴክኖሎጂን አሳልፈው ይሰጣሉ ብሎ ያሰበ ማን ነበር? አይረን ዶም የእስራኤል የህልውና ዋስትና ነው። ይህን ሲስተምና የእስራኤል ወታደሮችን በአቡዳቢ መሬት ላይ ማስፈር ትልቅ ትርጉም አለው። ሲኤንኤን እንደዘገበው አቡዳቢ በኢራን ጥቃት ስትታመስ እስራኤል ግንባሯን ሳታጥፍ አይረን ዶምን ልካለች። ይህ መተማመን ከየት መጣ? ኢራን ኤምሬትስን ስትደበድብ የአረብ ሊግ በቢሮክራሲ ሲወዛገብ፣ እስራኤል ግን በተግባር ከጎኗ ቆመች። የኤምሬትስ ባለስልጣናት ከአረብ ሊግ እንዲህ አይነት ድክመት ተጠብቅ ነበር፣ ነገር ግን ከባህረ ሰላጤው ሀገራት አልጠበቅኩም ሲሉ ያሰሙት ምሬት በሳውዲና በኤምሬትስ መካከል ያለውን ትልቅ ስምጥ ያሳያል። የተባበሩት አረብ ኤምሬትስ ከ60 ዓመታት በኋላ ኦፔክን ለቃ መውጣቷ ተራ የኢኮኖሚ ውሳኔ አይደለም። ይህ የጂኦፖለቲካ ነጻነት አዋጅ ነው። ኤምሬትስ
ራሷን ከአረብ ክበብ አውጥታ ከምዕራባውያንና ከእስራኤል ጋር እኩል ለማሰለፍ የወሰነችበት ስልታዊ እርምጃ ነው። ታዋቂው ምሁር ታሪክ አሎታይባ እንዳሉት ኤምሬትስ ቀጠናውን በልጣ አድጋለች። አሁን የእሱ አስተሳሰብ እንደ አረብ ሀገር ሳይሆን እንደ ምዕራባዊ የቴክኖሎጂ ማዕከል ነው። ይህ ደግሞ ከጎረቤቷ ሳውዲ አረቢያ ጋር ለረጅም ጊዜ የሚቆይ ፖለቲካዊ ፍጥጫ ውስጥ ይከታታል። ኤምሬትስ ብቸኛ ሆኜ ሳለ እስራኤልና አሜሪካ ከጎን የነበሩ ብላ ታምናለች። ይህ ደግሞ በነዳጅ ፖለቲካ ላይ ብቻ ሳይሆን በሃይማኖታዊና ባህላዊ ትስስሮች ላይም ትልቅ ጥላ ያጥላል። መካከለኛው ምስራቅ ዳግም እንደነበረች አትሆንም። የኢራን ጦርነት አሮጌዎቹን ጥምረቶች ሰባብሯል። አዳዲስና አስገራሚ ወዳጅነቶችም ተፈጥረዋል። አሁን ጥያቄው የሚከተለው ነው። የተባበሩት አረብ ኤምሬትስ ከአረብ ሊግና ከባሕረ ሰላጤው ምክር ቤት መውጣቷ የማይቀር ነው። እስራኤል በአረብ ምድር ላይ የምታደርገው ወታደራዊ እንቅስቃሴ የቀጠናውን ሕዝብ ቁጣ ይቀሰቅስ ሲሆን ሳውዲ አረቢያስ ይህን የአቡዳቢን የብቸኛ ጉዞ ዝም ብላ ትመለከተዋለች? መካከለኛው ምስራቅ ዳግም እንደነበረች አትሆንም። የኢራን ጦርነት አሮጌዎቹን ጥምረቶች ሰባብሯል። አዳዲስና አስገራሚ ወዳጅነቶችን ፈጥሯል። ይህ ታሪክ የሚዘክረው ወርቃማ ዘመን ነው ወይስ የመጨረሻው መጀመሪያ? እናንተስ ምን ትላላችሁ? ኤምሬትስ ወንድሞቿን ትታ ወደ እስራኤል መዞሯ ትክክለኛ ስልታዊ ውሳኔ ነው ወይስ ደግሞ የኋላ ኋላ ዋጋ ያስከፍላታል? አስተያየታችሁን በኮሜንት መስጫው ላይ አስፍሩ። ለተጨማሪ ጥልቅ ትንታኔዎች ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ።